ዳዊት እረኛዬን ሲለው እግዚአብሔር ለምድራዊ ጥበቃ ብቻ አይደለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና እንድትቀጥል ከሆነላችሁ ስሩ። በሞቴ ስሙኝ፣ ጠግቦ መመገብ የዝሙት አባቷ ነው ይላል። ጊዜ ለስራ እውነቴን ልንገራችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና እንድትቀጥል ከሆነላችሁ ስሩ። ካልሰራን ቤተክርስቲያናችንን በታምር ማስቀጠል አንችልም። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ እረተው ዳዊት እረኛዬን ሲለው እግዚአብሔር ለምድራዊ ጥበቃ ብቻ አይደለም። ክርስትና ሰማያዊ ጸጋ ተሻግሮ የመኖር በረከት ፍጻሜ የሌለው ዘላለማዊነት የምናገኝበት ስፍራ ነው የክርስትና ሃይማኖት። የክርስትናው በዓት በምድር ባለ ሽልማት የሚቋረጥ አይደለም። በዓለም ላይ ባለ ስራ እድሜ የሚገድበው ዝና ነው የሚኖረን። በእኛ ዘመን እንኳን ብዙ ዝነኞች ዓለም ላይ ብቅ እያሉ ጠፍተዋል። በዓለም ታሪክ ነው ምላችሁ ነበሩ ተብለው ነው የሚነገሩት። እከሌ ዝነኛ ኳስ ተጫዋች ነበረ፣ እከሌ ዝነኛ ቦክሰኛ ነበረ፣ እከሌ ዝነኛ ሯጭ ነበረ ነው። ተክለ ሃይማኖት ነበሩ አይባልም፣ አሉ ነው የሚባለው። እጨጌ ዮሐንስ ነበሩ አይባልም፣ አሉ ነው የሚባለው። ቅድስት አርሴማ አለች ነበረች አይባልም። ከምዕት ዓመታት ከሺህ ዓመት በኋላ ቅዱሳን አሁንም ከኛ ጋር አሉ። እግዚአብሔር ይክበር ይመስገን። የአባቶቻችን አምላክ ጡረታ የሌለው ሥራ ክርስትና ነው። ደክመን የማናቋርጠው የማናስረክበው ሹመት ቅድስና ነው። ስለዚህ ኖረን ብቻ ሳይሆን ሞተንም እንከብራለን። ማን ስላለ ከኛ ጋር? በማን ስም ስለምንጠራ? በእግዚአብሔር ስለምንጠራ። የክርስትና ሃይማኖት እንደዚህ ነው። ኪዳኑ የጸና ነው። አይቋረጥም፣ አይሰበርም፣ አይሰናከልም። በቃ የጸና ኪዳን ነው ያለን እኛ። ከመረጣቸው ጋር ያደረገው ቃል ኪዳን የጸና ነው። ኪዳነ ተካሄድኩ ምስለ ሮያኔ ከመረጥኳቸው ጋራ ቃል ኪዳንን አድርጌያለሁ። ቃል ኪዳኑ የጸና ነው። በ13ኛው መቶ ክፍለ ዘመን ወደ ኢትዮጵያ የመጡ ጻድቅ አባት በጻድቁ አቡነ ተክለ ሃይማኖት የዘመን መጨረሻ በኢትዮጵያ በደብረ ሊባኖስ ለምንኩስና የበቁት ጻድቁ ቅዱስ ዮሐንስ አባታችን እጨጌ ዮሐንስ ዛሬ በመካከላችን ዕውር ያበራሉ፣ ለምጻም ያነጻሉ፣ መካኒቱ ትወልዳለች። በቃሬዛ የመጣ ቆሞ ተመልሶ ይሄዳል። ጡረታና ድካም የለውም ክርስትና። ዓለም ናት እንደ ሸንኮራ መጣ ምትተፋው ዓለም ነች። እንደ ማስቲካ አላምጣ እድሜያችን ሲያልቅ፣ ጣፋጭነታችን ሲያልቅ፣ ጉልበታምነታችን ሲያልቅ፣ ፈጣን ምጡቅ አእምሮአችንን መጣ ተጠቅማ ዓለም ትተፋናለች። ጡረታ ወጥታ እግዚአብሔር ጡረታ ያወጣው በስሙ የተጠራ የለም። ወደ እሱ የመጣውን ሁሉ ወደ ውስጥ ነው። ለዘመጻቤ ይሰድዱ ወያው ጻፋ ወደ እኔ የመጣውን ወደ ውጭ አላወጣው አልመለሱ። ቁም ያለው ሰው የለም፣ ተመለስ ያለው የለም። ወደ እሱ የሚመጡ ሁሉ ብሩሃን ናቸው። ሽማግሌ ወጣት ይሆናል፣ እንደ ንስር ክንፋቸው ይታድ፣ ኃይላቸውን ያድሳሉ፣ ይበራሉ፣ አይደክሙም፣ አይታክቱም ይላል ኢሳይያስ ላይ። ስለዚህ እግዚአብሔር የመጨረሻ ጥጋችን ነው፣ ማረፊያችን፣ ጥሎ የማይጥለን የሚጥል የኃጢአት በሽታ ቢኖርብን እንኳን አንስቶ አራግፎ እንደገና የሚያቅፈን አባት እግዚአብሔር ነው። ከሞት በኋላ አጥንት የሚጠብቅ ታማኝ አባት እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። በቅዱሳኑ ላይ ድንቅ ሆኖ የሚነገርለት እግዚአብሔር የመረጣቸውን በቀለመ ወርቅ ስማቸውን እስከ መጨረሻ ይጽፋል። በዚህ ሳምንት ውስጥ ስሙ የተሰየመለት አንድ ሰው አለ። አብይ ጾም በሰው ስም የተሰየመበት ብቸኛው ሳምንት ይሄ ሳምንት ነው። ምን ይባላል ይሄ ሳምንት? ኒቆዲሞስ የሰው ስም ነው። መጻጉዕ ብለን እናውቃለን፣ ስም አይደለም። እንደው የደረሰበት የመከራ ስሙ ነው፣ በሽተኛ ማለት ነው። እናት አባቱ ባወጡለት ስም ተሰይመው ያለ ሳምንት ይሄ ነው። ለምን ይመስላችኋል? እግዚአብሔር የፈለጉትን በቀለመ ወርቅ ስማቸውን ይጽፋል፣ የመረጡትን በቃል ኪዳን ያጸናል። ወርቃማ በሆኑት በታላላቆቹ የአብይ ጾም ሳምንታት ውስጥ እጅግ በተዋቡት ሳምንታት ውስጥ አንዱን ቀን እንዲይዝ ተደረገ። 33 ዓመት ከ3 ወር ባለው ዘመነ ስጋዌ 3 ዓመት ከ3 ወር በተደረገው የወንጌል ስብከት ውስጥ
ዋና ዋናዎቹ ሲጠቀሱ ኒቆዲሞስ በአንደኛ ተጠቀሰ። እሱ እኮ ስርናይ ነው፣ ማእከለ ክርዳድ የበቀለ ስርናይ፣ በእንክርዳድ መካከል የበቀለ ስንዴ፣ እግዚአብሔርን በማያምነው ክርስቶስን ባልተቀበለ ፈሪሳዊነት በተጠናወተው በረበናት አይሁድ መምህራን ሸንጎ ላይ የክርስቶስ የሆነ የአዲስ ኪዳን ሰው ብቻውን ኦሪት ባስረጃቸው ሰዎች መካከል አዲስ ኪዳን ያለመለመው ብቸኛ ሰው ስለሆነ ተሰየመ። ስለዚህ እግዚአብሔር ውለታ አይረሳም። አያችሁ፣ ትሰየሚያለሽ። እዚህ የቆምሽበት ቀን ታሪክ ያለው ጻድቁ ዋስ ይሆኑናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እሱ ሰው አይረሳም፣ አይጥልም። ያስቀመጠውን የማይረሳ ጌታ በምድረ በዳ ብንወድቅ፣ በጫካ የኑሮ ውድነት መንቀሳቀሻ ቢያሳጣን፣ በደዌ ዳኛ በአልጋ ቁራኛ አልጋ ላይ ብንወድቅ፣ በፍትህ ማጣት ምክንያት እስር ቤት ብንወረወር እሱ ከኛ ጋር ይሆናል አይሆንም? ወገኖቼ ይሆናል። አያችሁ፣ ስጋችንን ብቻ አይደለም አጥንታችንንም ይጠብቃል። ክርስትና ዘላለማዊ ነው ብያቸዋለሁ፣ ግን ምድራዊ በረከትም አለው። ለምድሩ ሌላ የለንም። አባታችን ሆይ በሰማያት የምትኖር ብለን የምንጸልየው በምድር እሱን የሚተካ አባት ኖሮ አይደለም፣ ከፍታው የሰማይ ስለሆነ ልዕልናውንና ክብሩን ለመናገር እንጂ የምድርን በረከት የእግዚአብሔር ነው፣ የሰማይ በረከት ብቻ አይደለም። በምድር ላይ ባለ በረከት ይኸው ጸበል ጠጥተን ከስጋ ደዌ እየተፈወስን ነው። ስጋው ደግሞ ተቀብለን ደግሞ ከነፍስ ደዌ እንፈወሳለን። ስለዚህ እግዚአብሔር የነፍስም የስጋም ጌታ ነው፣ ፈጣሪ ነው። እግዚአብሔር በሕይወታችን ውስጥ በምድርም በሰማይም ከኛ ጋራ ነው። በእርግጥ የምድር መከራ የበዛበት ነው። ስንፈተን ዝም ይላል ፈተናውን እንድናልፈው። እስከ መጨረሻ ግን ለሞት አይጥለንም። ተግሳጽ ይኖረናል። ገስጾሰ ገሰጸኒ እግዚአብሔር አለ ዳዊት፣ ወለሞትሰ በአቱ ይመጠወኒ። በገሰጸስ ገሰጸኝ፣ ለሞት ግን አልተወኝም። ህዝቦቹን ለሞት አይጥልም። ደስ የማይል ህይወት ውስጥ ልትኖር ትችላለህ። በአሁኑ ሰዓት ደስ የማይል ሁኔታ ላይ ልትሆኝ ትችያለሽ። እግዚአብሔር ግን ያስቀመጠውን አይረሳም፣ አይተውሽም። አጥንትሽን ይጠብቃል፣ አንቺን አይደለም። እግዚአብሔር ሁል ጊዜ ይመራሃል። ነፍስህንም ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጠናል። አንተም እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ፈሳሽ፣ የመንገድ ላይ ቀዳሽ፣ ሰባራውን አዳሽ፣ ጠጋኝ ትሆናለህ ይላል። ክብርና ምስጋና ለስሙ ይሁን። ኢሳይያስ 18:11 ላይ እግዚአብሔር ይመራሻል። በመከራ ውስጥ ብትሆኚ አይተውሽም፣ እሳት ውስጥ ብትወድቂ አይተውሽም። ግን ለጊዜው ዝም ይላል። ፈተናዎች ይኖራሉ፣ ዝም ይላል። ግን አጥንትሽ ሁሉ ጠባቂ ነው። አይገርምም? የአጥንቶቻችን ጠባቂ አጽሞቻችንን ይጠብቃል። ከሞትን በኋላ አጽሞቻችን ይጠበቃሉ። በቅዱሳን አጽም የተሰሩ ታምራት ከጨጌ ዮሐንስ ጀምሮ ብዙ ናቸው፣ በዚህ ሰዓት አይገለጹም። ስለዚህ ፍልሰተ አጽማቸው ተብሎ ሲጠቀስ ቀላል አይምሰላችሁ። ታቦት ወደ አዲስ መቅደስ የማስገባት ያክል ነው። ምክንያቱም ሰዎች የእግዚአብሔር ታቦት ናቸው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል መጽሐፍ። አንትሙ መቅደሱ ለእግዚአብሔር እኮ ነው። የእግዚአብሔርን ቤተ መቅደስ በጣዖት ቤት የሚያኖር መኑ ደመሮ ብርሃን ምስለ ጽልመት ቤልሆር ምስለ ክርስቶስ፣ ብርሃንን ከጨለማ ጋራ የእግዚአብሔርን ታቦት ከጣዖት ጋራ አንድ የሚያደርግ ክርስቶስን ከቤልሆር ጋር ማን አንድ ያደርገዋል? የእግዚአብሔር ታቦት ቅዱስ ነው ይልና እናንተ ናችሁ ይላል። ክብርና ምስጋና ለስሙ ይሁን። ታቦት ማለት ማደሪያ ነው። እግዚአብሔር ማደሪያውን ይጠብቃል። ስለዚህ ጓዳሽ ስለጠበበ፣ ፍትህ ማጣት ስላስጨነቀሽ፣ ደዌ ስላልኮነበሰሽ፣ ሰይጣን እየተነኮሰ ጭንቀት ስለከመረብሽ፣ መከራው ስለበዛ፣ ፊትን የሚያጨፈግግ ነገር ስለበዛ፣ ፍትህ ስለጠፋ እግዚአብሔር የለም ማለት አይደለም። ይጠብቃል። የሚጠብቅህ አይተኛም። ይደቅስ ያቅበክ ናሁ ይደቅስ ወይነውን ያቅበው ለእስራኤል። እስራኤልን የሚጠብቅ አይተኛም፣ አያንቀላ። የሚጠብቅህ አይተኛም፣ የሚጠብቅሽ አይተኛም። አጥንትሽን ሁሉ ያጸናል ይላል መጽሐፍ። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ እግዚአብሔር ጠባቂ ነው። እግዚአብሔር መጋቢ ነው። እግዚአብሔር ሕይወት ነው። ውለታ አይረሳም። አሁን እዚህ ሳምንት ላይ የጠቀስነው ቅዱስ እንኳን ከፈሪሳውያን ወገን የሆነ የአይሁድ መምህር ነው። የአይሁድ ሸንጎ ላይ ነው የሚኖረው። አይሁድ ሸንጎ ላይ ጭንቀታቸው ክርስቶስን እንዴት ስለማስወገድ ነው። እሱ ደግሞ ተውባይ ነው። ለዚህ ነገር ምልክቱ በሌሊት ተደብቆ ሄዶ ምስጢረ ጥምቀትን፣ ምስጢረ ስጋዌን፣ እጅግ አስደናቂውን ምስጢረ ቁርባን ተምሮ ተመለሰ። ከሰማየ ሰማያት የወረደውን መድኃኒት አውቆት መጣ። ሰው ካልተጠመቀ ወደ ሕይወት እንደማይገባ ተምሮ መጣ። ከዛም በኋላ የስቅለት ዕለት የክርስቶስን ስጋ
የመዳሰስ ጸጋ አገኘ። ክብርና ምስጋና ለስሙ ይሁን። ውለታ የማይረሳ አምላክ በመከራዬ ቀን ስማኝ አድንህም አለው። በሞቴ ስሙኝ። ጠግቦ መመገብ የዝሙት አባቷ ነው ይላል። በዝሙት እንዳትፈተኑ ከፈለጋችሁ ወጣቶች በመጠን ብሉ። 2 ቀን ማክፈል ባትችል 1 ቀን አክፈል። 1 ቀን ማክፈል ባትችል እስከምትጠግብ ከመብላት ተከልከል የሚሉት እኮ ለዚህ ነው። የዝሙት አባቷ የተለያዩ ምግቦችን ሲበሉ መኖር፣ ተበላ፣ ተጠጣ፣ ተጨፈረ የሚሉት እኮ ለዚህ እኮ ነው። ደረሰ አልደረሰ እያሉ 10 ሰዓትን እያዩ 20 ጉዳይ ሆነ ሩብ ጉዳይ ደረሰ እያሉ እጅን እያዩ የሚጾሙት ጾም አይደለም። እናስ ምንድነው? የእጅ ሰዓትን ሳይሆን የምንጠባበቀው በዚህ ጽኑ ሕይወት ውስጥ በምናገኘው ጸጋ የሚሰጠንን አክሊል እያየን ነው የምንጓዘው። ይሄ ነው እውነተኛ ጾም ማለት። ስንት ቀን ቀረኝ እያለ እየቆጠረ ቅዳሜና እሑድ ሲመጣ እየፈነጠዘ እንዲህም አይነት ጾም የለም። አባቶች አንድ አስደናቂ ምክር ይመክራሉ። ምን ይላሉ? የጾም ሰዓት እንኳን ሲያበቃ አትጣደፍ ይላሉ። አትጣደፍ፣ ከምግቡ በላይ መሆንን አሳይ። እንዴት? ምግብህን አስቀምጥና መጀመሪያ ልጸልይ ከዛ በኋላ እበላለሁ ብል ጸልይ። ከዛስ እንደገና ምግብህን አስቀምጥና አንድ የመጽሐፍ ቅዱስ ቃል አንብበል። ምግብህ ይቀመጥ። ከምግብህ ሐሳብ በላይ መሆንን አሳየው። የመጽሐፍ ቅዱስ ቃል አንብብ። ተመገብ። መጀመሪያ ነፍስን መግባል። ከዚያስ አሁን ልብላ አትበል። እንዲያውም እንዲህ ብለህ ምግቡን አሳፍረው። ምን ብለህ? ትንሽ ደግሞ ያነበብኩትን ቃል ላሰላስለው ብለህ ተመሰጥበት። አባቷን ነው የምትገለው። ስትጾም ስትጸልይ አባቷን ነው ራሱን የምትቀጠቅጠው። እሱ ማን ነው? ወዳምነትና ስግብግብነት። ከዛስ ዝሙትን ታጠፋዋል። በጾም ደግሞ ሆድህን ስታስጨንቀው፣ በጾም የበለጠ እየኖርክ ስትመጣ ደግሞ ንጽህናን ትጎናጸፋለህ። ወገኖቼ በሞቴ እሳት እየለቀቅንበት እኮ ነው። እንጨት ከበዛ እሳቱ እንደሚበዛ በጣም ምግብ ከበዛ ዝሙትም ይበዛ። ታዲያ ባንፈተን ነው የሚገርመን። እንደዚህ እየበላን እየጠጣን ኧረ ልኑርበት። በጥጋብ ሆድ ሲከብድ መጸለይ ስለማይቻል እኮ ነው። እንደውም የውላችሁ በጥጋብ ምክንያት እንባ ይደርቃል። ሆድ ሲጎድል በብዙ ጾም መካከል የእንባዎች ምንጭ ይፈልቃል ይላል ዮሐንስ ዘሰዋስው። ለምንድን ነው ፈሪዎች የሆነው? ድህነትንም ሞትንም ለምንድን ነው ምንፈራው? ብርቱ ጸሎት መጸለይ የሚፈልግ ሰው እንደውም ሊቁ ዮሐንስ አፈወርቅ ምንድነው የሚለው? በምሽት ሰዓት ተንበርክከህ የአምላክህን ስም ልትጠራ ስትል ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። እንኳን በአጽዋማት ወራት በሌሎችም ወራት ጸሎታችን በደንብ እንድትደረግ ከፈለጋችሁ ሆዳችሁን ባዶ አድርጓል።